በመጨረሻ እንግዲህ እብስትዬ ልቧ ተሰበረ። ስቅስቅ ብላ አለቀሰች። ታፈስዬ እንግዲህ አሁን ለሷ ጥሩ ጓደኛ ሆናታለች ማለት ነው። ግን ወይዘሮ ይፍቱ ደግሞ እንግዲህ ፍቃደኛ አይደለችም። በአምላክና እንግዲህ አብነት ዛሬ ተደባደቡ ኃይለኛው። እንዴት እንደዚህ ታደርጋለህ የሚለውን እንግዲህ አንዳንዴ ለምን እንደዚህ ያደረግክ እንዴት ምንድነው ችግሩ ብሎ ከመረዳት ይልቅ ወደ ዱላ እንጋበዛለን። እና አብስትዬም ደግሞ እንግዲህ ሰማች። በአምላክ ኤርሜላን እንዳስረገዛት ሁሉንም ነገር አወቀች። ኤርሜላ እንግዲህ ያሰበችው አልተሳካላትም ማለት ከአቶ አለም ገንዘብ ልትቀፍል ነበር ሀሳቧ ማለት ነው። እወድሃለሁ እያለች ጥሩ ጥሩ ገንዘብ ልትቀበለው ነበረ። ዛሬ ግን ወይዘሮ ይፍቱ እንግዲህ በአምላክ ኤርሜላን አስረግዟታል ስትለው አመዱ ቡን ነው ያለው አቶ አለም ማለት ነው። እንግዲህ በአምላክ ፈልጓት ወዷት ወይ አፍቅሯት አይደለም ይሄንን ነገር ያደረገው። ግን የዛን ጊዜ ታስታውሱ እንደው ገና እዛ ቤት እንደመጣች በጣም ተፈታተነዋለች ልጁን ማለት ነው። ብዙ ነገር እና የሆነ ጊዜ ላይ ካፌ ውስጥ የእንቅልፍ መድኃኒት ሰጥታው እንግዲህ ቤት ይዛው ሄዳ ከሱ ጋር አደረች ማለት ነው። ከዛ በማግስቱ ነው ሳምንት እንኳን ሳትቀመጥ አረገዝኩ ምናምን አለች። ያ ነገር በጣም በጣም አይምሮውን ነካው። እናም ዛሬ ታዲያ በአምላክ አብነት ጋር አድሮ ጠዋት በአምላክ እብስት እኔ ከራኳት ትሞታለች። ሰዎቹ እንሷን ከመግደል ወደ ኋላ እንደማይሉ ነው። ግን ደግሞ እኔ ከሷ መራቅ ግዴታዬ ነው። ቆይ ለምንድን ነው የምትርቃት? ግዴታ ስላስገደደኝ እኔ ቆርጬ ከሷ መራቅ ስላቃተኝ እንድትጠላኝና እንድትተወኝ አደርጋለሁ። በቃ ዛሬ እንግዲህ ቁርጧን ታውቃለች ማለት ነው እብስት እንግዲህ። ምክንያቱም ኤርሜላ ጓደኛዋ ናት። እዛ ቤት አትምጪ ብላት ነበረ። ጭራሽ አሁን እሱን አግቢና ተቆጣጠሪው። በአምላክ ቀላል ሰው አይደለም ወንድሜ ነው፣ በጣም አውቀዋለሁ። ስለዚህ ቶሎ ብለሽ አግብተሽ የራስሽ ካላደረግሽው ጥሎሽ ሁሉ ሊሄድ ይችላል። በአምላክ በጣም ኃይለኛ ሰው ነው። ስለዚህ እምልሽን አድርጊ አለቻት። እሺ ያልሽኝን አደርጋለሁ እያለች እንግዲህ ስትሞላፈጥ ከዛ በኋላ አብነትን አብሬክ ልደር ምናምን ነገር አለችው። ለምን እንደዛ አለች መሰላችሁ? መጀመሪያ ይሄ ነገር ሳይታወቅ ማለት ነው በአምላክ ልጁን የማያምን ከሆነ ያንተ ካንተን ያረገዝኩት ልትል። አንቺ ግን ምን አይነት ህሊና ነው ያለሽ? ቆይ እንዴት እና ምን አማራጭ አለኝ? አማራጭ የለኝማ። አማራጭ አለኝ ያልኩት ይሄ ነገር ብቻ ነው። ስለዚህ ምንም አትበለኝ በአምላክ በቃ ዝም በለኝ አለች ወይዘሮ ኤርሜላ። ታዲያ በአምላክ በጣም አጣብቂኝ ውስጥ ገብቷል። አቶ አለምም እንግዲህ በዚህ ጋር ልጄ ምናምን እያለ አውቆ እየሰከሳት ልጅቷን ሀብት ንብረቷን ሙልጭ አድርጎ እየወሰደ ነው ማለት ነው። እች ልጅ እንግዲህ ግዴታ ጥሩ ጠበቃ ያስፈልጋታል ማለት ነው ወይ አላቅም። ስለዚህ እንግዲህ አብነትና በአምላክ ቅድም ሲደባደቡ ተራምዳ መታበረጋ ቆመች ህብስት። ከዛ በኋላ ምን ብላ ስትደነግጥ አንቺ ጭራሽ ቆመሽ መጣሽ ብላ እንግዲህ ወይዘሮ ይፍቱ ደንግጣለች ማለት ነው። ከዚህ በኋላ እንግዲህ እዚች ልጅ ላይ ምን አይነት ነገር ነው የሚደርስባት? በጣም ከባድ ነገር ሊደርስባት ይችላሉ። ምክንያቱም ህብስት ተራመደች ማለት ከባድ ችግር ይፈጠራል። ስለዚህ አሁን ደግሞ ልጅቷ ላይ ትነሳበታለች ታፈስ ላይ። ለምን እኔም በሰጠሽ መድኃኒት አልሰጠሻትም ወይ? ልጅቷ እኮ እየተራመደች ነው የሚል ነገር ስለምታመጣ አላቅም እንግዲህ ምን እንደሚፈጠር ብቻ ከባድ ነው። እውነት ለመናገር ኤርሜላ የምትባለዋ እዛ ቤት የመጣች ቀን ነው በአምላክ ላይ አይኗን ያሳረፈችው። እናም ታዲያ እብስትዬ ይሄ ነገር ስላልተመቻት ብቻ እችን ልጅ ከዛ ቤት ቅሪ ማለት ጀመረች። ወይ ብስት ቆይ እስቲ ምን አስቸኮለሽ? እኔ አሁን ከፍቅረኛሽ አርግዤልሽ የለ እንዴ? አውቃለሁ እንደምትወጂው፣ ግን ምንም አማራጭ የለኝም። ስለዚህ በአምላክ አርግዣለሁ፣ ጉድሽን ታያለሽ በቅርቡ እያለቻት ነበር ማለት ነው ውስጧና። እንግዲህ ህብስትዬ ዛሬ ልቧ ለሁለት ክፍል ነው ያለው ማለት ነው። ምን ብላ እንግዲህ ስትል ወይዘሮ ይፍቱ አንቺ ቆመሽ መጣሽ ጭራሽ ብላ እንግዲህ ጮኸች ማለት ነው። ያን ጊዜ ምን ልታደርጋት እንደምትችል መገመት አይከብድም ማለት ነው። አባት ነኝ የሚለው ዘራፊዋም እሷን እየዘረፋት ነው እንጂ በፍጹም
በፍጹም ለህብስት ቅንጣት ታክል አያዝንላትም። ሲጀመር አባቷ አይደለም ሰውየው ማለት ነው። ንብረቷን ለመዝረፍ ነው አባትሽ ነኝ ብሎ እሷን ያመጣው። አባቷ እንዳልሆነ ራሱ እንግዲህ በአምላክ ሁሉንም ነገር ይነገራት ማለት ነው። እና ስለዚህ ሁሉንም ነገር አወቀች ማለት ነው። እና መብስትዬ ከዚህ በኋላስ ውሳኔዋ ምንድን ነው የሚሆነው? አላውቅም። ከባድ ነው እውነት ለመናገር እና ዞሮ እንግዲህ ህብስት በጣም ደንግጣለች። እንዴት እንደዚህ ሊሆን ቻለ? ቆይ ለምን እኔ ምንድን ነው ያደረግኩት ጌታዬ? ቆይ ለምን ትፈትነኛለህ? እያለች እንግዲህ አላውቅም። ልቧ በጣም ነው የሚሰበረው እውነቱን ለመናገር አሁን በጣም ማለት ነው እንዴ። ምክንያቱም ያላሰበችው ነገር ነው የሆነባት እና እሱ እኮ ሰሞኑን ከሷ ራቅ ራቅ ሲል ምን ሆና ነው ምንድን ነው የሆነው እያለች ነበር። ወይዘሮ ሄርሜላም ደግሞ በጣም ነው የምትቀናው። እንዴ ከኋላ ይመጣሉ ህብስትና በአምላክ አንድ ላይ ሲሆኑ እሱን እዚህ ክፍል አስቀምጠሽ እኔን ጓደኛሽን በር አልከፍትም አልሽኝ አይደለ? ቆይ እንዴት? አረ እንዳሰብሽው አይደለም። ሲጀመር እኮ እኔ አትምጪ ብዬሻለሁ እኮ በቃ አሁን አታስፈልጊኝም። አዎ እንዴት አስፈልግሻለሁ? አሁንማ በአምላክ አለልሽ። አረ ኤርሙ ተረጋጊ። ምንድን ነው እንደዚህ ሆንሽው? ለምንድን ነው እንደዚህ ሆደ ባሻ ሆንሽው? አላውቅም ሆደ ባሻ አንቺ ነሽ እንደዚህ እያደረግሽኝ ያለሽው አለቻት። እኔ? አዎ አንቺ። ምን አደረኩኝ እኔ? አንቺ ታውቂዋለሽ፣ ልደግምልሽ አልፈልግም ብላ ታረፈችው ማለት ነው። እንግዲህ ከዚህ በኋላስ ምን አይነት ነገር ነው የሚፈጠረው የሚለው ከባድ ነው በእውነቱ። ግን እንግዲህ ዞሮ ደግሞ በአምላክ አሁን ጭራሽ ብሎ ከናካቴው ልጅቷን ይርቃታል ማለት ነው። በዛ ሰዓት ደግሞ እሷ ብቸኝነት ይሰማትና የሆነ ነገር ታደርጋለች። ስለዚህ አቶ አለም አብነትን ቢሮ ውስጥ ጠራውና እፈልግሃለሁ አቶ አብነትና በጊዜ አሁን እያንዳንድ መሰጠን ኃላፊነት በአግባቡ እንድትወጣ እነግርሃለሁ አለው። እሺ ያለ። ከዛ በኋላ እሺ ምንድን ነው ሲለው ይኸውልህ አሁን ላይ ጓደኛክ ምንም ጥሩ ነገር ላይ አይደለም ማለት ልትለኝ የፈለግከውን ቀጥታ ተናገራት አለ። ምንድን ነው? ምን ሆኖ ነው ጓደኛዬ? እሱማ ምን ይሆናል ሰዎችን ጉድ አደረጋቸው እንጂ አሁንም አልገባኝም። እንዴት ይገባሃል አንተ? ይኸውልህ ዛሬ ይችን ልጅ እንደዚህ ያደረገ ነገ ልጄንም የሆነ ነገር ማድረጉ ስለማይቀር አሁንም አልገባኝም አቶ አለም አለ። ከዛ በአምላክ ኤርሜላን አስረግዟታል። ምን ማለት ኤርሜላን አስረግዟታል ማለት ኤርሜላ አርግዛለች ማለት ነው። እንደዛማ አይሆንም ሲል እንግዲህ በአምላክ ማነው አብነት በጣም ተናዶ በአምላክ እያለ እየጮኸ እንግዲህ እየተጣራ ሄደ ማለት ነው። እሱም ደግሞ ኮራት ጀነን ብሎ ምንድን ነው የምትጮኸው አለው። ምንድን ነው እሱ ሲለው ጭራሽ አንተ እንዴት እንደዚህ ታደርጋለህ ሲል በቦክስ እንግዲህ አንድ ያለው ወይዘሮ ይፍቱ እንግዲህ ለራሷ ነው የፈራችው እንጂ ጭራሽ አላገላገለቻቸውም ማለት ነው። ስለዚህ በአምላክ አሁን ከናካቴው ቤቱን ጥሎ ይጠፋል። እሷ በእሷ ቤት አሁን እሷን የሚያገባት መስሏት ነው ወይዘሮ ይፍቱ እንግዲህ እንዳለቻት ማለት ነው። እና ወይዘሮ ይፍቱ እንግዲህ እንዳለቻት እሱን ጠበቅ አድርገሽ ያዢ። ስለዚህ እሱን ጠበቅ አድርገሽ ከያሽ ሴት ልጅ ብልሃት ታውቃለች። ስለዚህ የምትይውን ሁሉ የሚልሽን ነገር ሁሉ በአግባቡ ሳትመናጨቂ ሳትመናቀሪ በስነ ስርዓቱ አድርጊ አለቻት። እሷም ደግሞ እሺ ያልሽኝን አደርጋለሁ ሳይሆን አድርገሽ አሳይ፣ አትንከረፈፊ፣ ስትንከረፈፊ ይኸውልሽ እንዳታጩ አለቻት። ከዛ በኋላ እንግዲህ ወይዘሮ ኤርሜላም አቶ ይፍቱ ደወለላትና ከዛ በፊት ላገኝሽ ዛሬ እኔና አንቺ አብረን ነው የምናድረው ማለት ዛሬ አንቺ ጋር ነው የማድረው፣ ከአንቺ ጋር ጥሩ ሌሊት ማሳለፍ እፈልጋለሁ አለ። ከዛ እሷም እሺ አቶ ይፍቱ። ከዛ ስልኩን ዘጋችውና አንተ ደንቆሮ ሰውዬ ወደድክም ጠላህም ካንተ ደህና ብር መቀበሌ የማይቀር ነው። እኔ ሳስበው እርጉዝ አትመስለኝም፣ እንደውም አውቃ ይመስለኛል ልጅ እንደዚህ እያደረገች ያለችውና
እርጉዝ ከሆነች ሄዳ መመርመር አለባት። እንደዛ ነው ማድረግ ያለበት በአምላክ። አለበለዛ ልጅቱ ቀላል ሰው አይደለችም። ኤርሜላ ተብዬዋ እንግዲህ ጓደኛዋን ከዳቻት ማለት ነው። እኔ አሁን ያሳዘነችኝ ብስትዬ ናት። በዛ ላይ ቆማ አይታታለች። እንግዲህ ምን ልታደርጋት እንዳሰበች አላቅም። ወደ ወይዘሮ ይፍቱ ስራ አሏት እኮ ደግሞ ይፍቱ ስራ። አብነት እንግዲህ ሰዎቹ ጥላቻቸው ክፋታቸውን ከቀን ወደ ቀን ከዛ በኋላ እንግዲህ አሁን ምን ማድረግ ነው ያለብኝ? ምንስ ነው የማደርገው? እንዴትስ ነው የምሆነው? ቆይ በአምላክ ምንድን ነው ያደረግኩት? ለምንስ ነው የሚሸሸኝ? እያለች እንግዲህ በጣም ግራ እየተጋባች ነበረ ማለት ነው። ዛሬ እንግዲህ እውነታውን አወቀች። እውነታው ደግሞ ምንድን ነው እንግዲህ በአምላክ ከዚች ልጅ እንዳረገዘ እውነታውን አወቀች ማለት ነው። ያ ነገር ታዲያ ለእሷ ትልቅ መርዶ ነው። እውነት ለመናገር በጣም ትልቁ መርዶ አንዳንዴ የምትወዱትና የምታፈቅሩት ሰው የሌላ ሰው ሆኖ ወይ የሆነ ጥፋት አድርጎ ስታዩት የእውነት በጣም ነው የሚከብደው።